ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው፣ እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይያለው። አንተ 8 ደቂቃ ይሁን ትላለህ? እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለነሱም እንዳይንዛዛባቸው አይንዛዛ። እሺ አንዴ መግቢያ ስለሆነ ተረጋጋ። ታወራ ዝም ብያለሁ። አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ ነው። 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸው። ስለዚህ ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት ይኸውላችሁ አያችሁ፣ 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳም በጣም መወያየታችንም ኡስታዝ ረጋ በል ቀስ በል መወያየታችንም 5 ደቂቃ ነች የምታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወያየት። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ እሺ ተረጋጋ። ችግር የለውም ምንም ማለት ነው። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ይኸውልህ ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረብ፣ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሻ አጠር አድርገን ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ አንተ ይሆናል። የመጀመሪያ 5 ደቂቃ ይሆን። አንዴ ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይንም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ ልጀምር ወይስ አንተ ትጀምራለህ? ምረጥ። እሱ ላስመረጠ እጀምራለሁ። ሁለተኛ ዙር ደቂቃ እኔ ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ ሁለተኛ ደቂቃ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ለምንድን ነው 15 ብር ፈርተህ ነው? 2 ደቂቃ አችልም መወያየት። አንዴ ተረጋጋ። አንዴ ተጠየቀኝ አይደል? እስክመልስ አዳምጥ። ረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ በር ክፍት ነው። ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። እንደሱ የሚሆን ነገር አይደለም። እፎይ ይኸውልህ መጀመሪያ አንተ መረጥክ አይደለ? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን። እሺ 7 ደቂቃውን መረጥክ። እሺ አዳምጥ። ተረጋ። 7 ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ አዳምጥ። ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ አለ ስር ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ።
ተረጋጋ። በጣም ተረብሻል። ያውራሽ ጎበዝ ጎበዝ ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። እሺ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ ውይይቶች አይተጣቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። ተረብሻል። ፕሊዝ ተረጋጋ። ወደ 5 እና አትረበሽ ኡስታዝ። ኡስታዝ አትረበሽ። ውሃ መጠጣት ጥሩ ነው። አይዞህ ተረጋጋ። ወዴት ማቴሪያል ተረጋጋ። አይ ተናደ ነው የምትስቀው። እያየሁህ ነው። ተናደ ነው የምትስቀው። ፕሊዝ ተረጋጋ። ተረጋጋ። አይሽ አዳምጣ። ኦኬ ኢንተርናሽናል ዲቤቶች አይተሃል? እሺ አሁን ወደ ሀሳቡ ግባ። በቃ ኢንተርናሽናል ዲቤቶች ስንት ሰዓት ነው የሚፈጁት? በአንድ ውይይት ላይ እንኳን ስንት ሰዓት አለ የሚቆዩት? ወደ ሀሳቡ ግባና ከ7 ጀምረን እፎይ ርዕስ አታስቀይር። መልስልኝ እስኪ 1 ደቂቃ 2 ደቂቃ ምንድን ነው ልትወያይ የመጣኸው? አደርበኝ ኡስታዝ። መስጊድ አይደለም ያለኸው፣ ፖስት ላይ ነው ያለኸው። በህዝብ ላይ አረስቱ ላይ ያለኸው። በቃ አረስቱ ላይ እኮ ተረጋጋ። የጠየቅኩህን ብቻ መልስ። ኢንተርናሽናል ዲቤቶች አይተሃል? እሱ አረስታችን አይደለም እፎይ። ኦኬ ጎበዝ። አይተህ አታውቅም ማለት ነው። አንድ ዲቤት 1 ሰዓት። ቆይ አዳምጣ ፕሊዝ። ለምን ትረበሻለህ ኡስታዝ? በእናትህ ተረጋጋ። ከ3 ሰዓት እስከ 4 ሰዓት ድረስ ዲቤት ይደረጋል። ምክንያቱም ሰው ግልጽ ሆኖ እንዲረዳ በ1 ደቂቃ እና በ2 ደቂቃ ዲቤት የለም። እሱ ወሬ ነው የሚሆነው። ኧረ እባክህ ተረጋጋ፣ እባክህ ተረጋጋ ኡስታዝ። አይደለ ይሄ መስፈርት ማን ያወጣልህ? አደርብ አንተ አሳየን። ካየኸው አሁን ከተናገርከው በዚህ መስፈርት ያስቀምጡትን አሳየን። አንተ ለተናገርከው አሳየን። አንተ ለተናገርከው ማስረጃ አሳየን። በቃ ያው እየጠበቀ ዝም ብለህ ከራስህ ነው የምታወራው ማለት ነው። ኧረ ወደድክ እኮ በእናትህ ኡስታዝ። አይዞህ ከራስህ ነው የምታወራው። በቃ እንደዚህ ያደረገ አንድ አሳየን። አሳያለሁ። ፕሊዝ ተረጋጋ። የ1 ደቂቃ እና 2 ደቂቃ ውይይት የለም ወገን። ይሄ ኡስታዝ ሊያደርግ የሞከረው ምንድነው? እሱ 1 ደቂቃ ሳውራ ደቂቃው አለቀ ሊወጣ ነው። ያመልጥ ነው። አሳየን። እባክህ ተረጋጋ። ምንድነው? ተረጋጋ። አሳየን እኮ ተረጋጋ። እሺ በቃ ተረጋግቻለሁ። አሳየን። ለምን የምትረበሸው? እንደዚህ ቆይ ለምን ነው የምትረበሸው? ቃላቶ እፎይ አይጠቅምም። ትልቆች ነን። እሺ እኮ ተረጋጋ። መረጃ ምንም የለህም እኮ ምንም የምታውቀው ነገር የለም እኮ አንተ። ያው አሁን የተናገርከውን ኢንተርናሽናል ዲቤት እንኳን አይታጣቅም እኮ። መረጃ በጠይቅ እኮ ምንም የምታውቀው ነገር የለም። 1 ደቂቃ አንተ እኮ እያልከኝ ነው። የ1 ደቂቃ ውይይት ነው የምታውቀው አንተ። መረጃ 1 ደቂቃ ውይይት ፈልገህ ይሁን በቃ ተስማምቻለሁ። የ1 ደቂቃ ውይይት ነው ወይ? በምትፈልገው ይሁን ጀምር። ተስማማሁልህ። ጀምር። ላሳየህ። ቆይ ለማንኛውም ምንም ስለማታውቅ ቆይ ተረጋጋ። በምትፈልገው ጀምር። ተስማማሁልህ። ወላሂ ሊያመልጥ ነው። ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። እሺ የተስማሙበትን አሰማና አንድ ጊዜ ክፈተውና። ሳይስማሙ ነው ውይይት የገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየን። ኦኬ እንግሊዝኛ ትችላለህ? አሳየን። ኦኬ የተስማሙበትን ነው የጠየቀን። የተስማሙበት ማየት ፈለገ ማለት ነው ወንድማችን። ከአርእስቱ ወጣ። ወላሂ ላዚ ከአርእስቱ ምንም አልወጣውም። አውራ እንግዳውንስ ናዳምጥ። አትውጣና አውራ። አሳየኝ አልከኝ እኮ። በቃ አውራ። ስለምን መውጣት ነው የምታወራው? ስለምን መውጣት ነው የምታወራው? ኡስታዝ ለምን ትረበሻለህ? ተረጋጋ። ይሄን ቃላቱ እፎይ በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። ጀምር። አይተህ አታውቅም ማለት ነው። ጀምር። ጠበቅኩ። ያው ጎበዝ። ስለዚህ መግቢያ 15 ደቂቃ ይሁን 5 ደቂቃ። ቀጣይ 25 ይሁን ወይስ 50 ደቂቃ ይሁን? ችግር የለውም። ቀጥል። ኦኬ ቀጣይ 50 ደቂቃ። ቀጥል።
ጎበስ። ስለዚህ እንዴት ነው የምናደርገው? ሰዓት ማንም ይዘው አንተ ራስህ ያዝ። ኦኬ፣ ሰዓት ነው የራሴ ሊያዝ። ታምናለህ? ታምናለህ? እርግጠኛ ነህ? ኦኬ፣ እሺ። ስለዚህ ሰዓት ለብቻ ልክፈትልህ ማለት ነው። እንድንተማመን ሰዓት መከፈት አለበት። 5 ደቂቃ። ልብ በሉ። ቀጣይ ስንት ነው እሱ? በደንብ አስተውሉ። 20 ደቂቃ ነው። 20 ደቂቃ ነው። ቀጣይ 20 ደቂቃ ነው። ኦልራይት ጎበስ። እሺ ካሜራ እንዴ ላዞር። 20 ደቂቃ ነው የሚኖረን። 5 ደቂቃ ላሳየህ። ቤቢ ይታያል። አንዴ ላሳየህ። በኋላ ሰዓት ጠብ እንዳይመጣብን ሰዓት መታየት አለበት አይመስልም? ኦኬ፣ እዚህ ጋር ላስቀምጥልህ። ኦኬ፣ 5 ደቂቃ ብለናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው። ኦኬ፣ ልጻፈው። ቅድሚያ ልጻፈው፣ ምክንያቱም አርጊመንት ለምንናገረው ነገር ማስረጃ እያወጣን የምናሳይ መሆን አለበት። ማታወጣ ከሆነ ችግር የለውም። ሽንፈትን ይዘው የሚመጣ ማወቅ አለብን ቀድመን። አሁን መጀመር ትችላለህ። ፎሽን ፕሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ሽፎያዬ እንዲረዱ ሁላችሁ። ቀጥል። ያስጀመርኩ ጀምር። እየጠበቅኩህ ነው። እጀምራለሁ ብለሃል። ጀምር። ኦኬ። ለምን የምትረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። ኦኬ፣ አትረብሻ። ዝም በል አንዴ። ዝም በል አንዴ። ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ኡስታዙን ማለት ነው። አስጀምር። ደቂቃህንና ሀሳብን ጀምር። እፎይ፣ ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምር ያለውኝ። በስመ አብ ወወልድ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሳከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ እምላለሁ በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11:119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር ያጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ
ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እንሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው በእርሱ መንገድ ፈጽሞ አታገኙም ይላል። ማነው አንድ ህዝብ አደርጋችኋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር መጽሐፍ ቅዱሱ። አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል ሱራ 3:54 ላይ። መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትደብቀው። እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ ስለዚህ ጣልቃ አትግባ። ሜቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ወላሂ አቁሞታል ደቂቃውን። አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለሚይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ሰተኸኝ ኢንተራፕት እያደረግከኝ ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። በቃ ቀጥል። ዝም አልኩልህ እኮ እፎይ፣ ቀጥል፣ ሂድ። ጎበዝ። ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለዚህ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ። አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ the prophet said my lord እመልሰዋለሁ፣ ምክንያቱም ነግሬሃለሁ። አትሸፈን። እመልሰዋለሁ። ተበልተሃል። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ስትኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ። ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። ኧረ በእናትህ አዳምጥ። በእናትህ ኡስታዝ ምን ሂድ። ለምን ረብሸው? አረበሽም እባክህ። 11 ሰከንድ አለ። አውራ። አትመልስ። እሱ ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። ማብሽር ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለ። አውራ። ጎበዝ። ይሁን። እሺ ይሁን። ችግር የለውም።
ችግር የለም። አቋርጠ ግን እንዳትወጣ አደራህን። እሺ አቋርጠ እንዳትወጣ ወላሂ ለከማው ለተናገርኩ ሁሉ አቋርጠ እንዳትወጣ ጎበዝ። ኦኬ ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። መሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነብይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ ሰዓት ዘህ እየዋሸህ ነበር። እዛም ጎበዝ ነገር አሁን አንተ ለማሳየት ነው። አብሽር ጎበዝ። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ይህ ሰው ገብታችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ሱብሓነሁ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን ጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊህ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነላሃ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ሱብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አስሳፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም አልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረ ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ሱብሓነሁ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ገብቷቸዋል? ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሐሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሐሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናል። ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ
ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል። ከራስህ አትናገር። ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዛ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም። ትለቅሷ to be fair there ኦኬ። ስለዚህ 20 ደቂቃ አለን አሁን። ይታያል ኡስታዝ? ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ በዚያው ሚዩት አድርግ። በቃ 20 ደቂቃ አለን አሁን። ሚዩት ላድርግልህ ነው? ሚዩት አድርግና አዳምጥ። ገና ነው እሱ። ጥያቄና መልስ ላይ እናወራለን። እስላማ ነው ሪባ ትላለህ። ገና ሪባ ትላለህ። ሚዩት አድርግ። ሰደብ እንጂ ረጋ በል ቀስ ከዚህ በኋላ ላለው ይኸውልህ እፎይ፣ እኔ በማስረጃ አዳምጥ፣ ረጋ በል እንጂ እኔ ብለህ በማስረጃ እያነሳሁ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎችም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንደው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ። በእኔ ደቂቃ እሳስ በማስረጃ ወራሽ ሀይ ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባ ትላለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድነው እሱ እያሳየዋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው። በቃ በዚያ ላይ አንድ አዳምጠ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኝ። አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካላሉ ውሸታም ነህ። ያው ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ። አዳምጣሻው እኮ ታዳምጣለህ። ወንድ ልጅ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልወረ ውሸታም ነው። ኧረ በእናትህ ሚዩት አድርግ፣ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው ካልክ እውነት ነው የማወራው። ማንም አላለህም። ሚዩት አድርግ። ሪባ ትድገናለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር። በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ፣ እባክህ። እሺ ቀጥል። ቀጥል ጎበስ። 20 ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነብይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነብይህ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸውም ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነብይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ አይደል የጠየቀኝ? መረጃ ልስጥህ ኡስታዝ ጎበስ። ይኸውልህ እንደዚህ ክፈት። ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ።
እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶችና ክርስቲያኖችን እንድትጠይቅ ነብይህም ታዟል። ስለዚህ ምንድነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነብይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ አናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊትህ ግን ዝም ብለህ እንዳታወራ እሺ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምን የሚታወቅ ነገር አይደለም። እሱ ከአረቦች ውጪ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬት አመጣኸው? ማለት በምን ብለው ነበር ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? ሳያል ቡካሪ 9ኛው ቮሊዩም ላይ ሉክ ነብይ ምን አለ? every night when it is the last third of the night our Lord the superior and the blessed descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? ነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከሰባተኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነብይ የለም። አንድ ነብይ። እንዲሁም ደግሞ ይሄ ነብይ ያመጣውን አስተምሮ ማለት ነው አላህን እንዴት ሳያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም። አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊዩም 1 ላይ ምን ይላል? his face would burn everything of his creation as far as his gaze reach እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዴ? አላህ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው? ኦልራይት አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማናቸው? ሉክ አጋንንቶች፣ ጂኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። ሉክ አጋንንቶች ክምር ይሆኑበት ነበረ። ምን ይላል 18ኛው ተቆርጠሃል እፎይ ተቆርጠሃል። ኦኬ አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይሄው ቁርአንን ነው እኔ አይደለሁም ያልኩት፣ ቁርአንን ነው ያለው። አላህ ሰውን ከገማ ጭቃ ነው የሰራው። በምን በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይሄው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኖረው አይኖረው ግን አላቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፍለፊቱን ያ ጎበዝ ሉክ
እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ያው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27 86 ኤል ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶቹስ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሃሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፕሮሰስ ስላደረገ። ሱራ 223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀራዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው? ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሐዲስ ላይ ስላለ ይሄው ሳሂህ ቡኻሪ ቮሊዩም 8 ላይ ኡስታዝ እንደዚህ ክፈተች መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ በክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይሄው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይሄው መረጃው። ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳሂህ ቡኻሪ ቮሊዩም 4 ላይ ነው። መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people, saying Allah is not one-eyed, while Al-Masih al-Dajjal is blind in the right eye. Look, Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም፣ ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳህ ከተውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይሄው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ ሚዩት አድርገሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆኗል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ magic was worked on Allah's prophet so that he began to fancy that
he was doing thing which he was not actually doing. look ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበር ትላለች አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣልን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? በምኑ ነው የሚወርደው? የአረፋት ቀን የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ? ሜቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ ማይጠራበት ምክንያት ምንድን ነው እሱ? አላህ ልጅ የሌለው ለምንድን ነው እሱ? ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል? ኖ ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ነው ሙዛጋ ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን ነው የሚያስፈራራን? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩት አምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የለውም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ ሎክ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሰይጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሰይጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይሄንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይሄንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይሄንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁንም ያለው። ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው፣ ቀዝቃዛ ከሆነ። ይሄንን ሎክ ሙሐመድ ምን ይላል? then I saw my lord look sorry in the most high and the last of appearance, so I saw him place his palm between my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንዴ ኡስታዝ? አላህ ይሄን እንደዚህ ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም፣ ይሄ ያላህ ባህሪ ነው። ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ይላል። ይሄ ምንድነው እሱ ትርጉሙ? ለአላህ ምንድነው እሱ? ይሄ ባህሪው ከሆነ
ምክንያቱም በድምፅ እንደሚናገርም ስለምታምኑ ማለት ነው። በድምፅ የሚናገር ከሆነ በድምፅ መናገር የጀመረው አላህ ፍጥረትን ከፈጠረ በኋላ ወይንስ ከመፍጠሩ በፊት በድምፅ ይናገር ነበር አላህ? ይኸው በድምፅ እንደሚናገር ቡኻሪ 47:11 ላይ አላህ ሊትራሊ ድምፅ አለው ብላችሁ ስለምታምኑ፣ ስለዚህ ችን ሲቀራት ማለትም ለጅብሪል ሲነግረው አሊፍ ላም ሚም ብሎ ነው። አንተ ታርመኛለህ ኡስታዝ ስለሆንክ የሱ ድምፅ እንዴት እንደሆነ በድምፅ ስለምታምኑ፣ ፍጥረትን ከመፍጠሩ በፊትስ ይህን ድምፅ ይጠቀመው ነበር ወይ? ምክንያቱም ድምፅ ደግሞ ሶሊድ፣ ሊኩዊድ ወይም ጋዝ እነኝህን ስቴቶች ይፈልጋል ለማለፍ። ያላህስ ድምፁ በምን ውስጥ ነበረ ፍጥረትን ከመፍጠሩ በፊት የሚተላለፈው? እነኚህ ደግሞ እነኚህን የሚፈልግ ድምፅ የሚፈልግ ከሆነ እሱ ፍጡር ነው ማለት ነው። አሊፍ ላም ሚም እቺ አሁን ፍጡር ነኝ ፍጡር አይደለችም? ኡስታዝ ምን ብልሃት ነው የምታምነው? ሌላኛው ኦኬ ቁርአን ፍጡር ካልሆነ በደንብ አስተውል። ቁርአን ፍጡር ካልሆነ ኦኬ በገረጣ መልክ ይመጣል ይላል። ታምናለህ እሱን? ምክንያቱም ቁርአንን ያለው ይሄው ሱናን ሐዲስን ያለው ሱናን ኢብን መጃ ቮሊዩም 5 ላይ ነው የሚገኘው ፔጅ 68 ላይ the Quran will come on the day of resurrection like a pale man and will say I am the one እያለ ይቀጥላል። አምላክ ቃሉ ፍጡር ካልሆነ በቂያማ ቀን ደግሞ የገረጣ ሰው ሆኖ የሚመጣ ከሆነ ስንት ፍጡር ያልሆኑ ታመልካለህ ኡስታዝ? ስንት ፍጡር ያልሆኑ ነው የምታመልከው? ሌላኛው ተውሂድን ታምናለህ አይደለ? ተውሂድ ታምናለህ ብዬ አምናለሁ። ቃል ላይ ጥገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነብይ ይኖርን ማለት በሶስት ከፍሎስ ያስተማረ ይኖርን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቀው? ተውሂድን ታምናለህ ወይንስ አታምንም? ምታምን ከሆነ ከነቢያት አስተምሮት ውስጥ ስለ ተውሂድ አንድ የምታመጣው ነገር አለ? አምላካችን ተውሂድን ገልጾልናል ብለህ ምታምን ከሆነ ማለት ነው። ወይንስ አታምንም? ይሄንን ታምናለህ አታምንም? ኦኬ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ በደንብ አስተውል። ወደ ቅርቢቱ ሰማይ መምጣት ብቻ ሳይሆን በደመና እንደሚመጣ ታምናላችሁ። በደመና የሚመጣ ከሆነ መቼ? በቂያማ ቀን ከመላእክቱ ጋር በደመና ውስጥ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህና መላእክቱ ከደመና በሆነ ጥላ ውስጥ ሊመጧችሁ እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ በደመና ውስጥ የሚመጣው አምላክ የሚያካብበው የሚያካልለው የሚያዋስነው ካለ ይሄ ሊትራሊ ፍጡር ነው፣ የፈጣሪ ባህሪ አይደለም ማለት ነው። ኡስታዛችን ይህንን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር በማንም አይመሰልም፣ በማንም አንዴ ከማንም ጋር አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ መንፈስ ነው። እግዚአብሔር መንፈስ ነው። ሎክ ሰዓቱን ታይልኝ ከይቅርታ። ኦኬ ሰዓት ጨርሰናል። ቴንክ ዩ። መረጃ እየከፈትክ እንደዚህ ትቀጥላለህ። ጎበስ አስጀምሮሽ። እንግዲህ ልናወራ የመጣ ነው አርእስቱ እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀም መሰለኝ፣ ወይንም ደንግጧል። ሙሐመድ እንደዚህ ሆኖ አይሻ እንደዚህ ሆነ፣ ሙሐመድ ድግም ተሰርቶበት፣ ሙሐመድ አጋንንት ምናምን። አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። ፎይ አምላኩን ሳያስተዋውቀን ሰዓቱ አለቀ። ሙሐመድና አይሻ ላይ ደንግጧል ይሄ ልጅ። ወይንም በቃ የሚያውቀው ይሄ ልጅ ስለ አይሻና ስለ ሙሐመድ ብቻ ነው ማለት ነው። ስለ አምላኩ አይገኝ። ለማንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ የሚጠይቀው ነገር አለ። ያንን እስኪ እናንሳለን። ይወቻል ምንድነው? አንዴ አላህ ከሙስሊሞች ከቁርአኖች ምናምን አይታወቅም የሚል ቃል መጀመሪያ ሲያነሳ ነበር። ይወታቸዋል። እግዚአብሔር ከኢትዮጵያ ውጭ ይሄ ስም አይታወቅም ብትል የተሻለ ነበር። እፎይ የትኛውም ዓለም ላይ መስቀል አንጠልጥሎ እንደዚህ የዓለም ክርስቲያን ጋር ሄዳ
አምላክ ማን ነው ብትላቸው ያንተን የአምላክን ስም አይነግሩም እኮ ከኤርፖርት አያልፍም እግዚአብሔር የሚለው ስም ማለት ነው። አንተ ሌላ ዓለም ላይ ይታወቃል ካልክ ይሄን በማስረጃ ታሳያለህ። አላህን ግን ሙስሊሞች ብቻ ናቸው ወይ የሚያውቁት አምላክነቱን? በቁርአን ላይ ብቻ ነው ወይ? ላ አይደለም። በምን ይታወቃል? በራሱ መጽሐፍ ላይ የአረብ ክርስቲያኖች አሁን ብሉይ ኪዳንና አዲስ ኪዳን ለናሙናነት ያክል ሙሴና ኢየሱስ አምላካቸውን አላህ ብለው እንደሚጠሩ በአረበኛ መጽሐፍ ቅዱስ ላይ ላሳየህ ነው በማስረጃ። አላህን የምናውቀው እኛ ብቻ አይደለም። የራሱ የገዛ መጽሐፉን አያውቀውም ወይ? ላሳያችሁ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? የአምላክ ስም አላህ መሆኑን ሙስሊሞች ብቻ ሳንሆን የግብፅ ኦርቶዶክስ አባ ተክለ ሃይማኖት ዌብሳይት እንደማመጣለህ ከዚህ ነው። አባ ተክለ ሃይማኖት ዌብሳይት አለ። ያውና እዚህ ጋር መውቂዕ አንባ ተክለ ይላል። መውቂዕ አንባ ተክለ ሃይማኖት የአባ ተክለ ሃይማኖት ዌብሳይት ማለት ነው። በኢትዮጵያ እንግዲህ ቅዱስ አባ ተክለ ሃይማኖት ብላችሁ በምትጠሩት በሱ የተሰየመ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አተክዊን ይላል። ስፍር ተክዊን ኦሪት ዘፍጥረት ማለት ነው። ይሄን ተማር አረበኛ ማለት አትችል መሰለኝ። ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ። አላሁ አክበር። ምን ይላል በአረበኛው? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያ ጀማዓ ይሄ ያሳያችሁ ያለሁት ቁርአን እንዳይመስላችሁ የራሱ የገዛ መጽሐፉ ነው። በገዛ መጽሐፉ ላይ አምላክን አላህ ብለው ይጠራሉ የአረብ ክርስቲያኖች። ይሄ ከብሉይ ኪዳን ነው። እስኪ ከአዲስ ኪዳን ደግሞ ለናሙናነት ያክል ላሳያችሁ። የት እንገባለን? ያውና እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ። እሺ እዚህ ጋር ሁለቱ መጽሐፍቶች አሉ። አልአህድ አልጀዲድ አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን የሐዋርያት ሥራን እስኪ እንመልከት። ስፍር አዕማል الرسول የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? ተመልከቱ። ቁጥር 22 ላይ በደንብ ተመልከቱ። أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده يا الله سم من ይላል? እናንተ የእስራኤል ልጆች ሆይ ይሄን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ ይሄ ቁርአን አይደለም። ይሄ ልጅ ምን አለ? የአረቦች ሙስሊሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ ክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይሄንን የአምላክ ስም እንደሆነ በደንብ ያውቃሉ። ይሄንን እወቅ፣ ተማር። ሌላኛው ነገር ምን እያነሳ ነበር? ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማንበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለልህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይወታል አይደል? ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናሙናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን ነቢዩ ዒሳ ምን አለ? ተመልከቱ። የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስ ምን አስተማረ? ዒሳ አለይሂ ሰላም የኔ አምላክ አላህ ነው እያለ ያስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋር ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነውና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይሄ ይበቃናል ጊዜ ለመቆጠብ ሲባል። ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተነገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትል ነበር። አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክህ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላን ጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክህ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ እየተፈላሰፍክ ያለው
እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደለ? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለውን ያዘው እሱን። እሺ አላህ ጣት አለው፣ ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት እንለፈው። ሌላ ማና ነገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለው። ስለዚህ እግዚአብሔር ጣት አለው። ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘህ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ገብታችኋል? ያ ነው አሁን የራስን ፍልስፍና ከዚህ ይሄንን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልኝ ትችላለህ? ከሊቃውንቶቻችን ከሙፈሲሮቻችን ወፍኬትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክ ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይሄ ልጅ ይገርመኛል። ለማንኛውም ማስረጃ ሲላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም ዛሬ ተይዛል። ያውና አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ የሚነግሯቸው ያው ሐዲሱ ከነ ማስረጃው ላሳያችሁ። إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث من دونه ضعيف يا إسناده ضعيف النا وشت هنا حديثنا ولا يفلا كفتو سيارة ميولا ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። ምን ሁሉ ጊዜ ባገኘውና እንደዚህ ሁሉ የመገለጥኩልህ ከዚህ በኋላ የምትገባ ይመስለኛል እንዲህ አይነት ውሸት እያዋሸ ከፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ በአረበኛ ተደብቃቸው እንዳይል ያው እና እዚህ ጋር የሐዲሱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ነው። ضعيف ሐዲስ ነው ይዘህ የምትመጣው። ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ አጣራ። መጀመሪያ ጠይቅሽ ሙስሊሞችን ይሄ ነገር እንዴት ነው ضعيف ነው ሐዲስ ነው እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን እንድትል ጥሩ ነው። ፊትን ለምን እንደደበቀ አላውቅም። ወላሂ ላዚም እኔ ፊት ለፊት እየተወያየሁት ፎያ በቀጣይ እንድትወጣ ነው። እሺ የፊትን ገጽታ ማየት ፈልጋለሁ። እሺ ችግር የለውም። በጣም እሺ ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው። እሺ ተስማማ በቃ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? ያ በደንብ አድርጎ እግዚአብሔር ይወርዳል። ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰላም። ስለዚህ ምን ብሎ ቀደም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍ የትም አታመጣም። የማን ነው? ያንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁንም ገብቶሃል አይደል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ አለፈ። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብቶሃል? ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጅ ልተችም ብችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብቶሃል? ግን መጽሐፉን አያውቅም። ያው መጽሐፍህ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ የተሰራ ግንብና ህንፃ ለማየት ይሄ ነው። እና ፎያ ከዚህ በኋላ ይሄንን ባትደግሚው ሌላ ቦታ ላይ ነውር ነው። እሺ እና ይህ ነው። ሌላኛው ተውሂድን ያስተማረ ነብይ እያለ ነበር። ተውሂድን ያስተማረ ነብይ ተውሂድ ብሎ ማለት ኢፍራዱላሂ ቢልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ገብተዋል። ይሄ በመጽሐፍህም ላይ አለ። አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ።
ለናሙናነት ያክል ከአንተ መጽሐፍ ከኛ መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? وهذه هي الحياة الأبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته إلى ይህ መጽሐፍ ቅዱስ ነው፣ በአረበኛ ነው። ምን ማለት ነው? ይህች ነች የዘላለማዊ ህይወት አለ። አባት ወይ አንድና ብቸኛ እውነተኛ ሆንክ አምላክ። አባት የሚለውን ያንተ ግንዛቤ ቢሆንም ያ አንድ አምላክ የሚለውን ቃል ግን ያ ብቸኛ እንደሆነ ክርስቶስም አስተምሮታል። ይወጣል አይደለ? ብቸኛ እንደሆነ አስተምሮታል።